ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ይሄንን ቪዲዮ ያያችሁት ይመስለኛል ብዙዎቻችሁ ብዙ ነገር ተምራችሁበታል። ፎርሹር በጣም ቆንጆ ፖድካስት ነው። ያው ቃቁን ማያውቃት የለም። በጣም ረጅም ዓመት የጋብቻ አስተማሪ፣ የጋብቻ አማካሪ እና የመሳሰሉት ላይ በደንብ ሰርታለች። ቤተሰብ ላይ ብዙ የሚወደዱ ትምህርቶችን እንዳካፈለችን እርግጠኛ ነኝ። ይሄንንም ፖድካስት በጣም ነው የወደድኩት። ሁሉን ነገር ተቀብየዋለሁ ከአንድ ነገር ውጭ። ብዙ ጊዜ ነግሬያችኋለሁ፣ ወንዶች ልጆቻችሁን በጣም እሹሩሩ አትበሉ ብዬ በጣም ደጋግሜ ነግሬያችኋለሁ። ምክንያቱም ዛሬ ላይ አባወራ መሆን ያቃታቸው፣ ዛሬ ላይ ወንድ መሆን ያቃታቸው፣ ዛሬ ላይ ጠንካራ መሆን ያቃታቸው ወንዶች በእናቶቻቸው ያለ ልክ ሹሩሮ የተባሉ ወንዶች ናቸው። ሹሩሮ የተባለ ወንድ በራሱ መቆም አይችልም ብለዋለች። ደጋግሜም ነግሬያቸዋለሁ። አንዳንድ ጊዜ ደግሞ እናትና ወንድ ልጆች ያላቸው ጤናማ ያልሆኑ ግንኙነቶች የብዙ ሰዎች ትዳርን በጣም በከፍተኛ ሁኔታ ሲያናጋ እናያለን። እሱንም ቪዲዮ ሰርቼላችሁ ነበር። እስቲ ከታች አስቀምጥላችኋለሁ። ከተመቻችሁ መልሳችሁ ሄዳችሁ ታዩታላችሁ። ሁሉን ነገር ብቀበልም አንድ ነገር በጣም ቅር አስባለኝ። ምንድነው ቅር ያስባለኝ መሰላችሁ? ለኮሬክሽን ፈጠኛ አይደለም መቼም፣ ቃቁም ኮሬክት ማረጋት ሴት አይደለችም። ግን እንደ እናት እንደ ትልቅ ሰው በጣም ብዙ ሰው እንደሚሰማት ሰው ከሷ ይሄንን ባልሰማ ደስ ይለኛል። 20 ዓመት አንድ ልጅ ምን አይነት ሚስት ትፈልጋለህ ስል እኔ ቆንጆ ወጥ የምትሰራ አልጋ የምታነጥፍ ልብስ የምታጥባና ሰራተኛ ነው አንተ የምትፈልገው፣ ሚስት አይደለም። አንተ ይሄ ከሆነ ጥበቃ አታገባም አልኩት። ሚስት አይደለም እየፈለክ ያለው ሰራተኛ ነው። የሆነ ስላለ እንደዛ ሆነሽ ታሳድጊ። ለምንድን ነው ከሷ ይሄንን ባልሰማ ደስ ያለኝ መሰላችሁ? መቼም ባለትዳሮች እሷ ጋር በጣም በተደጋጋሚ ይመጣሉ፣ ታማክራለች እና የእያንዳንዱን መሰረታዊ ፍላጎት ታውቃለች ብዬ አስባለሁ። እና ይሄንን በዚህ መልኩ ስትናገር የተሰማኝ ነገር የወንድን መሰረታዊ ፍላጎት ካለመረዳት ነው ወይስ ደግሞ በጣም ከእኩልነት ጋር ከማበር የተነሳ ነው ብዬ ጠየኩኝ። መቼም ቪዲዮ ከወጣ ሳምንት አልፎታል፣ ግን ይህንን ከብዙ ሰዎች ጋር አስተያየት እየተጋራው ነበር እና ያልተመቸኝ ነገር ቢኖር እሷን ከሚያክል ሪስፔክትድ ከተከበረ ሰው እንደዚህ አይነት ኢንፎርሜሽን አልፈለኩም። ለምንድን ነው እንደዚህ ያልኳችሁ? የሴትን ልጅ ሚና፣ የሴትን ልጅ ቤት ውስጥ ያለ ሚና የማንቀበልበት ዘመን ላይ ነን ያለ ነው። ሴት ልጅ ቤት ውስጥ የምታረገው ነገር የሚናቅበት የማይከበርበት ዘመን ላይ ሆነን ትልቅ ከሚባል ሰው እንደዚህ አይነት ነገር ስንሰማ የሚሰማን ነገር ልክ ነው ማለት ነው ብለን ማረጋገጫ እናገኛለን ማለት ነው። አሁን ላይ 20ዎቹ ላይ ያሉ ሴቶች፣ ኢቭን 20ዎቹ ማጋመሻ ያሉ ሴቶች ብዙ የቤትን ስራ አይወዱም። ፎዛት ማተር አይወዱም ብቻ አይደለም፣ የሚጠሉ ብዙ ሴቶች አሉ። እሱ ብቻ አይደለም፣ ሴትነትን ከናንካቴው የሚጠሉም ብዙ ሴቶች አሉ። እንደዚህ አይነት ነገሮች ባሉበት ሁኔታ አንዳንድ ሀሳቦችን ስንናገር እሷም እኮ እንዲህ ብላለች፣ ስለዚህ የሚሰማኝ ስሜት ልክ ነው ብለው ለብዙዎች ማረጋገጫ ይሆናል ብዬ አስባለሁ። ምንድነው ቅሬታ የፈጠረብኝ መሰላል? ምናልባት ለአንዳንዶቻችሁ እንደ ተራ ወሬ ሆኖ ልትቀበሉት ትችላላችሁ። አንድ ወንድ ልጅ መሰረታዊ ፍላጎት አለው። አንዲት ሴት ልጅ መሰረታዊ ፍላጎት አላት። አንድ ወንድ ልጅ መሰረታዊ ፍላጎቱ መከበር እንደሆነ ሁሉ ሴትስ አትከበርም የምትሉ እንዳትመጡ አደራ አደራ፣ ጊዜ የለኝም። መሰረታዊ ፍላጎቱ መከበር እንደሆነ ሁሉ ለሴት ልጅ መሰረታዊ ፍላጎቷ መወደድ ነው። ሴት ልጅ መወደድን አልፎ ሴኪውርድ መሆን ትፈልጋለች፣ ወይም ደግሞ ለኑሮዋ ለነገዋ ማረጋገጫ ትፈልጋለች። ለዚህ ነው ድሮ ስንጋባ ድሮ ሲጋቡ ምን አለው ልጅን ሊያስተዳድር ይችላል ወይ አቅም አለው ወይ ተብሎ የሚጠየቀው። ምክንያቱም የሴትዮዋ ሴኪዩሪቲ ወይም የሴትዮዋ ደህንነት በጣም ስለሚያሳስብ፣ የልጅቷ ደህንነት በጣም ስለሚያሳስብ፣ በተመሳሳይ ሁኔታ ሰውየው ሴት ስትዳርለት፣ ልጅ ስትዳርለት ምንም ከጥያቄ ውስጥ የማይገባ ነገር ቢኖር እንትን ትችላለች እንዴ ወት ትችላለች እንዴ አይባልም። ምክንያቱም ግዴታ ሳይታለም የተፈታ ነገር ስለሆነ እሷም ሙያዋን ጥቅቅ አርጋ ትችላለች። ባትችል እንኳን ከጎረቤት ትማራለች።
ምክንያቱም ይሄ መሰረታዊ ፍላጎታችንን ማሟያ እንደሆነ ስለምናምን ለድርድር አናቀርበውም። አሁን ግን እኛ ዘመነኞቹ ሁሉ ነገር በድርድር ስለሆነ ወጥ መስራት አንችልም፣ ቤት ማጽዳት አንችልም፣ ልጆች መንከባከብ አንችልም። ነገር ግን ወንዶች እንደዚህ አይነት ጥያቄን ሲያቀርቡ በጣም ኦፌንሲቭ ይሆንብናል፣ ያበሳጨናል። አንድ ወንድ ልጅ እንድታበሲልኝ ይፈልጋለሁ፣ ቤት እንድታጸጂ ይፈልጋለሁ፣ ልጆች እንድትከባከቢልኝ ይፈልጋለሁ ሲል ሰራተኛ ሊያረግሽ አይደለም፣ የሴትነት ሚናሽን እንድትወጪ ነው። አይ እኔ በቤት ማጽዳት በእንትን አልተባበርም፣ እኔ ላረግ የምችለው ስራ ሰርቼ ገንዘብ ማዋጣት ነው ከሆነ ሰውየው ከሴት ጋር መኖር አይጠበቅበትም። ሩሜት ማስገባት ይችላል፣ አብሮ ከሌላ ወንድ ጋር መኖር ይችላል። ምክንያቱም የሴትነት ወጉ ገንዘብ ማምጣት ስላልነበረ ማለት ነው። የሴትነት ወጉና የሚከበረው ነገር ገንዘብ ማምጣት ሳይሆን በቤት ውስጥ ህይወት መዝራት ነበር። በቤት ውስጥ ህይወት መዝራት ያቃተን ሴቶች ልናደርግ የቻልነው ነገር ገንዘብ ማምጣት ነው። ስለዚህ አንድ ወንድ ልጅ ልብስ እንድታጥቢልኝ ይፈልጋለሁ፣ ምግብ እንድትሰሪልኝ ይፈልጋለሁ። እንዴ ሰራተኛ ልታደርገኝ ነው እንዴ? ፍራስትሬሽን፣ ፍርሃት። እንዴ ሊጨቁነኝ ነው እንዴ? ገረድ ሊያደርገኝ ነው እንዴ? እኛው በተመሳሳይ አንድ ወንድ ልጅ ከማግባቱ በፊት ስራ ሊኖረው ይገባል። እንዴ እኔማ ሰነፍ ወንድ አላገባም፣ ቁመቱ ይሄን ሊያክል ይገባል፣ ምንም ቢሆን በቂ ገንዘብ ሊኖረው ይገባል እንላለን እኛ ሴቶቹ እንዲህ ስንል ምንም አይነት ተቃውሞ አይደርስብንም። ምናልባት በጣም ብር ያለው ካለን እንግዲህ አይ ለብሩ ብላ ነው ልንባል እንችላለን። ግን የኛ ተቃዋሚ የለውም። እሱ ፍላጎቱን ሲናገር እንደዚህ ስታረጊ ነው ቫሊዩ መደረጌ መከበር የሚሰማኝ ሲል ኖ እኔ ሰራተኛ አይደለሁም፣ አልሰራልህም። ስለዚህ የእሷ ንግግር ቀድሞ እነ ካርል ማርክስ ከጀመሩት ፌሚኒዝም ሀሳብ ጋር በምን ይለያል? ምክንያቱም እነ ማርክስም ሲጀምሩ ምንድን ነው ያሉት? ሴት ልጅ ቤት ውስጥ የምትሰራው ስራ እኮ ሳይከፈላት የምትሰራው ስራ ነው። ስለዚህ ሳይከፈላት እንዲህ ዋጋ ከምትከፍል ውጪ ትውጣና ተከፍሏት ትሰራለች ብለው መጡ። ኢትስ ዘ ሴም ቲንግ። አሁን ላይ ሚናችን ግራ በሚያጋባን በዚህ ዘመን ላይ ጽዳት፣ ቤት እንድታጸዳ ፈልጋለሁ፣ ልጆች እንድትከባከብ ፈልጋለሁ፣ ምግብ እንድትሰራ ፈልጋለሁ የሚል ወንድ የለም፣ አታገኙም። እንዲህ ካገኛችሁ ይወገራል። ሀሳቡንም ፍላጎቱም አይናገርም። ለምን? ለስላሳ ወንድ ነው የሚፈልገው። ሀሳቡን የማይገልጽ ወንድ ነው የሚፈልገው። ከዛን እናንተው ራሳችሁ ኮምፕሌንት ታደርጋላችሁ፣ ትበሳጫላችሁ ቤታችሁ ውስጥ። ለምንድን ነው ወንድ ልጅ ፍላጎቱን ሲናገር ወይም እንዲና እንዲፈልጋለሁ ሲባል ሰራተኝነት የተሰማችሁ? እናንተ ደግሞ ወንድ ልጅ እንዲህ ሊኖረው ይገባል ስትሉ ጎልዲገርነት ወይም ደግሞ ገንዘቡን መፈለግ ያልተሰማችሁ? ኦኬ ልመለስ። ከነቃቁ አይነት እናት የምጠብቀው ምን እንደሆነ ልንገራችሁ። እንግዲህ ቅርታ አድርጉልኝ መጽሐፍ ቅዱስ ላነብ ነው። በነገራችን ላይ ለወንጌል አማኞች ብቻ የከፈትኩት ግሩፕ ነበረ። ሰብስክራይበር አልጨመርም። ሰብስክራይበር ካልጨመረ ቪዲዮ መልቀቅ አልጀምርም ብያለሁ። ሚጥሚጣ የሆኑ ቪዲዮዎች ተዘጋጅተዋል። ሰብስክራይብ አድርጎና 1000 ሲሞላ ቪዲዮ መልቀቅ ጀምራለሁ። እታች ዲስክሪፕሽን ላይ ያስቀምጥላችኋለሁ ቻናሉ። የወንጌል አማኞች ብቻ፣ ሌሎቻችሁ ዲስኮምፈርት እንዳይሰማችሁ ብዙ መጽሐፍ ቅዱሳዊ ሀሳቦችን ስለምናወራ ማለት ነው። ኦኬ ከነቃቁ አይነት እናት ምን ፈልጋለሁ መሰላችሁ? መጽሐፍ ቅዱስ የምታነቡ ሴቶች ይህን እንድታነቡ ፈልጋለሁ። ቲቶ መጽሐፍ ላይ ምዕራፍ 2 ቁጥር 3 ጀምሮ ላንብብላችሁ። አሮጊቶች ሴቶች አካሄዳቸው ለቅዱስ አገልግሎት የሚገባ የማያሙ፣ ለብዙ ወይን ጠጅ የማይገዙ፣ በጎ የሆነውን ነገር የሚያስተምሩ ይሁኑ። ቆነጃጅትም የእግዚአብሔር ቃል እንዳይሰደብ ባሎቻቸውን የሚወዱ፣ ልጆቻቸውን የሚወዱ፣ ራሳቸውን የሚገዙ፣ ንጹሐን፣ በቤት የሚሰሩ፣ በጎች፣ ለባሎቻቸውም የሚታዘዙ እንዲሆኑ ይምከሯቸው። ሌላኛው ትርጉም ላይ ምን አግኝቻለሁ? በቤት ውስጥ ስራ የተጠመዱ እንዲሆኑ
ይምከሯቸው። እነማ እናቶች የሆኑ ወጣቶችን በቤት ውስጥ ስራ እንዲጠመዱ ይምከሯቸው። ውችዝ እነቃቁ ሊነግሩን የሚገባው ነገር የቤት ውስጥ ስራ ክብር ነው፣ ባልን መውደድ ማሳያ ነው፣ ባልን ማክበሪያ ማሳያ ነው እና ትጉ ሊሉን ሲገባቸው አሃ ሰራተኛ ነው እንደ የፈለግከው ማለት አይጠበቅባቸውም ነበረ። ኦኬ የቤት ስራ መስራት ወይም ቤት ውስጥ ባልን ማገልገል መታዘዝ፣ ባልን መታዘዝ ክብር እንደሆነ ብነግራችሁ እንዴት ትሰሙኛላችሁ? ቀደምት የነበሩ ሰዎች ባልን ማገልገል ኦልሞስት እንደማይገባ አይነት ነገር አድርገው ከሳሉብን፣ ወይም ደግሞ አይ የተናገረበት አንድምታ እኮ ልክ አይደለም፣ በቃ የሚፈልገው እኮ ሰራተኛ ነበር። እሱ የእሱ ፍላጎት ነው፣ መሰረታዊ ፍላጎቱ ነው። እኔ ነገ ስደክም ነገ አቅም ሳጣ ወልጄ ስተኛ ይንከባከበኛል ወይ ብዬ የጠራሁት ሰውዬ እሱም ቤቴ ስትገባ ሚስት ሳረጋት ወጥ ትሰራልኛለች ወይ ትንከባከበኛለች ወይ ብሎ መጠየቅ መብቱ ነበረ። በዚህ ዘመን ግን አይቻልም፣ አይቻልም። ባሎቻችሁን የምትወዱበት ባሎቻችሁን መውደጃችሁን የምትናገሩበት የምታሳዩበት መንገድ አይላቪዩ ስላላችሁ አይደለም። ባሎቻችሁ ኧረ ትወደኛለች የሚሉት ስትታዘዟቸው ነው፣ እሺ ስትሏቸው ነው፣ ምግብ ሰርቭ ስታደርጓቸው ነው፣ ምግብ ሰርታችሁ ስታቀርቡላቸው ነው። በነገራችን ላይ ይሄ በዚህ ዘመን አይሰራ የምትሉ ከሆነ አብትዩ እንዳልኳቸው እኛ ኋላ ቀሮች ሆነናል። እኔ ህብረት መካከል ያሉ ኋላ ቀር ሆነናል እና ደግሞ ወደነዋል ኋላ ቀር መሆናችንን ማለት ነው። ስለዚህ ከእናቶች ልንሰማ የሚገባው በቤት ውስጥ ስራ የተጠመዳችሁ ሁኑ፣ አይድል አትሁኑ፣ ሰነፍ አትሁኑ። ወጥ መስራት፣ ልብስ ማጠብ፣ ልጆችን ማሳደግ ባርነትና ሰራተኝነት ሳይሆን ክብርና ሚና ነው ብለው መናገር ሲኖርባቸው ብዙ ጥሩ ይናገሩና እዚህ ጋር ዲስኳሊፋይ ይሆናል። ሌሎቹ ፌሚኒስት የሚከራከሩበት ጉዳይ ምን ሆነና አይሮን ኩክ አይሮን ክሊን፣ ሰራተኛ አይደለሁም እኔ ኩክና ክሊን አላረግም። በነገራችን ላይ ይሄኛው የምንሟገትበት ነገር ቤት ውስጥ ስንገባ በፍቅር ወይ በግዳጅ እንሰራዋለን። ብዙ ሴቶች ቤት ውስጥ ያረጉታል፣ ግን ቅድመ ሁኔታ ላይ አላረገውም ብለው ከብዙ ወንዶች ጋር ይከራከራሉ። ፎታት ማተር አንዳንድ ጊዜ ሴቶች ዴቲንግ ሲዝን ላይ ወይም ደግሞ ገና በትውውቅ ጊዜ ላይ ምን ይፈጠራል? እኔ ቤት ውስጥ እንድትሆኝ ይፈልጋለው፣ ቤት እንድትከባከብኝ ይፈልጋለው፣ ልጆቻችንን እንድታሳደግ ይፈልጋለሁ። እንደ ባሪያ ላይ ያረገኝ እንዲ ገረድ ላይ ያረገኝ። ለምን? ፍርሃት ይዘራል። ምክንያቱም እነሱም እንዴ ሰራተኛ ነው እንደ የፈለግከው ካሉ ማንን ታምናላችሁ? ሲኒየራችሁን ነው የምታምኑት አይደለ? በጎ የሆነውን ነገር አይኖ የሃይማኖት ቻናል አይደለም አውቃለሁ፣ የሃይማኖት ቻናል እንዳልሆነ አውቃለሁ። ግን የትኛውም የትዳር ፕሪንሲፕል አንድ አይነት ነው። በቃ በጎ የሆነውን ነገር ማስተማር አለባቸው እናቶች። በጎ የሆነው ነገር ምንድን ነው? መታዘዝ፣ ቤትን መውደድ፣ ሴትነትን መቀበል፣ ሴትነትን መውደድ፣ እናትነትን መውደድ ሆኖ ሳለ ልብስ ጠቢልኝ ሲል ወይም ደግሞ ቤት አጽጂ፣ ልጃችንን ተንከባከብ፣ እንዴ ሰራተኛ ነኝ። እሺ ሰራተኛ ካልሆንሽ ሰውየውን እረፍት የምትሰጪው ሰውየውን ደስ እንዲሰኝ የምታደርጊው በምን እንደሆነ ብቻ ንገሪኝ። ደሞዝ በማዋጣት እንዳትኝ፣ ምክንያቱም ከወንድ ጋር መኖር ይችላል አልኳት። ሚስት ያገባበት ምክንያት ደሞዝ እንድታጋራው አይደለም፣ ቤቱን ሙሉ እንድታረገው ነው፣ ቤቱን ብርሃን እንድታረገው ነው አይደል? ኧረ እኔ የምትወጣኝ ደግሞ እዚህ እንትን ልል ነው የምትሉ ከሆነ ምኑ ጋ ነው ለባሎቻችሁ ክብራችሁን የምታሳዩት? ነርቸር ማድረግ ካልቻላችሁ፣ መንከባከብ ካልቻላችሁ፣ ፍቅራችሁን በትህትና ካላሳያችሁ ምንድን ነው ጥቅማችን? ለምንስ ያገባሉ? አሜሪካን ሀገር ሜን ጎይንግ ዴር ኦን ዌይ ምናምን የሚል ግሩፒንግ አለ። እንደ ኦንላይን ግሩፕ ነው። ሌሎቹ ሴቶቹ እንደሚያደርጉት ምንድን ነው አትሉኝም? 2010 አካባቢ መስለኝ የተመሰረተው። ወንዶች ላለማግባት ላለመውለድ ቤተሰብ እንዳይኖራቸው ወስነዋል። ለምን? ጥቅም የላቸውማ። ለምን ያገባሉ? ባገቡ ማግስት ይፈቷቸውና ንብረታቸውን ይዘው ያሸሻሉ። ባገቡ ማግስት
መሰዳደብ ይጀመራል። ባገቡ ማግስት ሰራተኛ አይደለሁም ምግብ መስራት አልችልም። እነሱ ራሳቸው ሴቶች ከወንዶቻቸው ፕሮቪዥን ወይም አቅርቦትን ይጠብቃሉ። ስለዚህ ወንዶቹ ተነሱና ሜሬጅ ቤኔፊት አያደርገንም፣ ትዳር ለኛ ቤኔፊት የለውም፣ ስለዚህ ባናገባስ ብለው ትተዋል። እዚህም ያሉ ወንዶች 40 ምናምን ደርሰው አያገቡም። ለምን? ጥቅም የለውማ ማግባት። ለምን ያገባሉ? እኛን አግብተው ሊከራከሩ ሊጨቃጨቁ ቤት ውስጥ ገብተው ማብሰል አልፈልግም፣ ሰራተኛ ቀጣል፣ ሰራተኛ አይደለሁም ልንለው፣ ምን በወጣኝና ቁጭ ብዬ ልጅ አሳድጋለሁ ልንለው፣ ባያገባ ይሻለው። ለምን ራሱን ይታመማል? ስለዚህ ይሄ በቋፍ ላይ ያለው የሴት ሚና እየተጠላ ያለው ቤት ውስጥ መቀመጥና ልጅን ማሳደግና እናትነት፣ ሚስትነት ላይ ሌላ ፊውል መጨመር ነው፣ ኔጌቲቭ ፊውል መጨመር ነው። ወንድ ልጅ ቤት የምታጸዳ ሴት እፈልጋለሁ። ኦኬ። እና ማን ሰነፍ ሴት ይወዳል? ማን ገልቱ ሴት ይወዳል እንዴ? አንቺ እኮ ለራስሽ ቤትሽ ስትቀመጪ ቤትሽ ከቆሸሸ እኮ ኮንፈርት አይሰጥሽም፣ ደስታ አይሰጥሽም አይደል? ምን ችግር አለው እሱ ሲናገረው? አቢዩዚቭ ነው፣ ዲስሬስፔክትፉል ነው። ብዙዎቻችሁ ጠንካራ ወንዶችን በህይወታችሁ አጥታችኋል። ምክንያቱም በቃላት ስለምትጫወቱ፣ ቃላት ስለምትፈሩ። እንዴ ዛሬ ቤት አስጥጂ ምግብ ስሪ ካለኝማ ነገ ይረግጠኛል ብላችሁ በፍርሃት ይኸው ሳታገቡ 20ዎቹን አልፋችኋል። ወንዶችዬ በጣም እንደዚህ አይነት ፍርሃት ካላችሁ አታስቡ። እናንተ ብቻ ወንድ ሁኑ፣ እናንተ ብቻ ጀግና ሁኑ፣ እናንተ ብቻ አባወራ ሁኑ። ግድ የላችሁም። እንደዚህ ኮምባቲክ የሆኑ ጦረኛ የሆኑ ሴቶች ከበዙባችሁ እኛ መታዘዝን ክብራቸው ያረጉ፣ መገዛትን ውበታቸው ያረጉ ሴቶች እየሰራን ነው። ዶንት ወሪ። ባል የሚጠብቁ ክብር ያለው ሰው የሚጠብቁ ጌታዬ ብለው እንደ ሳራ የሚገዙለትን ወንድ የሚጠብቁ ሴቶች አሉ። ተስፋ እንዳትቆርጡ። እናንተ ብቻ ጎበዙ ነው፣ ራሳችሁን ግዙ። ስለዚህ እንደዚህ አይነቱን ነገር ከትልልቅ ሰው መስማት ትንሽ ፔንፉል ነው፣ ለእኔ ያሳዝነኛል። ምክንያቱም ብዙ ሳቦታጅ የሚያደርገው ነገር አለ፣ ብዙ የሚያበላሸው ነገር አለ። በጥንቃቄ ብንናገር ጥሩ ነው። ኦኬ። አይ አነጋገሩ ነው እኮ ንግግሩ እኮ ልክ አይደለም፣ እንዴት እንዲህ ይላል ቶኑ ነው ምናምን እንዳትሉ። እኛ ስትሆናችሁን እንትን የሌለው ወንድ አንፈልግም የምንል እንዴ? በነገራችን ላይ እንደዚህ የሚይዙት ወንዶች እንዳሉትም አያሰሯችሁም። በፍቃዴ ቤት ውስጥ እንደተቀመጡ ታውቃላችሁ አይደል? በነገራችን ላይ ማነው ዲሲቭ ያደረጋችሁ? እኔ ትሬድ ዋይፍ ነኝ ብዬ አላውቅም። ለምንድን ነው ትሬድ ዋይፍ እንደሆንኩ የምታስቡት? ትሬድ ዋይፍ ነኝ ብዬ አላውቅም። እንደዛም ቤትም ቁጭ በሉ አላልኩም። ቤት ቁጭ በሉ ያልኩት ልጆቻችሁን ለማሳደግ ጥቂት ዓመት ተቀመጡ ብያለሁ። ልክ ቃቁም እንዳለችው ሲዝን ኦፍ ዩር ላይፍ፣ የቤት መቀመጫ ሲዝን አለ፣ ልጅ ማሳደጊያ ሲዝን አለ እንዳለችው ሊሆን ይችላል። ትሬድ ዋይፍ ነኝ እኔ አላልኩም። ኦኬ እንትን አትበሉ። በፍቃዴ ቤት ተቀምጫለሁ፣ ፈልጌ እሰራለሁ። ሰነፍ አይደለሁም። ከዚህ በፊትም ቢዝነስ እንደነበረኝ ተናግሬያለሁ። ቤት ውስጥ አንድ ወሬ ጀመርን እና እያወራን ነገሩ ተንስ እየሆነ መጣ፣ በጣም ከባድ እየሆነ መጣና ወደ ጭቅጭቅ መሄድ መጣና እንደውም የምፈልገው ቤት እንድትሆኝ ነው። ቤት ውስጥ ያለውን ነገር በቃ ሰውየው እንደፈለገው ተባልኩ ማለት ነው። እኔ እህታ ትሪገር አድርገህ ሞተሃል አልኩኝ። ለሌላ ሴት ትሪገሪንግ ነው፣ ለእኔስ አይ ዱ ናት ኬር። ኃላፊነት ነው ብዬ ስለምቀበለው ወድጄው ስላለው ማለት ነው። እና የምትጠሉት የቤት ስራ፣ የምትጠሉት ሴትነት በእውነት ያሳርፋችኋል። አይ እንደ ወንዱ ይወሰናል። እንደ ወንዱ አይወሰንም፣ እንዳንቺ ነው የሚወሰነው። እናቶቻችሁ ሲተሩት አልሰማችሁም? ምጣድና ባል እንዳሟሽቱ ሲሉ አልሰማችሁ? እሱ ልላችሁ ነው። ስለዚህ ሪስፔክትፉሊ ቃቁዬ መቼም ብዙ ሰው የሚወዳት የተከበረች ሴት ናት። እንግዲህ በስህተት የመጣ ሊሆን ይችላል የሀሳብ፣ ወይም ደግሞ እንዳልኳችሁ አንድምታው ቶኑ ምናምን እሱ እንድታጥብለት፣ እንድታጸዳለት፣ ልጅ እንዳታሳድግለት መፈለጉ የቤት ሰራተኛ አያስብላትም። ኤኒዌይ እንዴት ተጠየቃችሁ? ሴቶች ካላችሁ አትሞኙ። አግኝተሽ ነው አማራ። ወዳችኋለሁ ከልብ